ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ። ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ሆናችሁ ስለ አርሰናል መስማት የምትወዱ እንዲሁም የሌላ ክለብ ደጋፊዎች ሆናችሁ ስለ አርሰናል መስማት የሚመቻችሁ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናል ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮመንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናሌን ሞቅ ደመቅ እንድታደርጉልኝ ስል በአክብሮት ጠይቃለሁ። ይህንንም ቪዲዮ ስትጀምሩ ላይክ እያደረጋችሁ ጀምሩ። ሁላችሁም የእናንተ ላይክ ማድረግ እንግዲህ ዩቲዩብ ለብዙ ሰዎች ሪኮመንድ ስለሚያደርግልኝ ቪዲዮዬን ፕሊዝ ቪዲዮን ስትጀምሩ ላይክ አድርጉ። እንግዲህ አርሰናል በሁለተኛ ሌግ ማለት ነው በሜዳው በቻምፒዮንስ ሊግ ዙር 16 በኤምሬትስ ስቴዲየም ባየር ሌቨርኩሰንን አስተናግዶ እንግዲህ 2-0 በሆነ ውጤት ማሸነፍ ችሏል። በአግሪጌት 3-1 በሆነ ውጤት እንግዲህ የ16ኛውን ዙር በማሸነፉ ለሩብ ፍጻሜ የሚያሳልፈውን ውጤት ማስመዝገብ ችሏል። እጅግ በጣም ያበደ ፐርፎርማንስ ነበረ ዛሬ አርሰናል እንግዲህ በዚህ ጨዋታ ያስመለከተን ብዙ የናፈቅናቸውን ነገሮች የተመለከትንበት ጨዋታ ነው። ኢንጀነራል ቲሙ በጣም ደስ የሚል የጌም ማኔጅመንት የተመለከትንበት ጨዋታ ነው። ከአሰላለፉ ስንጀምር እንግዲህ ከኤቨርተኑ ጨዋታ የአራት ተጫዋቾችን ለውጥ አድርገን ነበር ወደ ሜዳ የገባ ነው። በቲምበር ቦታ እንግዲህ በጉዳት ቲምበር እዚህ ጨዋታ ላይ ባለመሰለፉ ቤን ዋይት ነበረ የቲምበርን ቀኝ መስመር የፉልባክ ቦታን ተክቶ የገባው። እንግዲህ የቀኝ ፉልባክ ቦታ ብቻ ሳይሆን እዚህ ጨዋታ ላይ የተቀየረው የግራ ፉልባክም ኤቨርተኑ ጨዋታ ላይ ካላፊዮሪ እንደጀመረ ታስታውሱታላችሁ። የዛሬ ጨዋታ ላይ ግን ሄንካፔ ነበረ ወደ ቦታው ተመልሶ የጀመረው። እንዲሁም በማድዌኬ ቦታ ላይ በጉዳት ኤቨርተኑ ጨዋታ ያመለጠው ትሮሳርድ ወደ ሜዳ መመለስ ችሏል። እንዲሁም የ9 ቁጥር ቦታ ላይ ካይ ሃቨርስ እንደጀመረ እናስታውሳለን የኤቨርተኑን ጨዋታ። እዚህ ጨዋታ ላይ ደግሞ ቪክቶር ዮኬሬዝ ነበር ጨዋታውን እንግዲህ የጀመረው። ጨዋታው ሲጀምር የኤምሬትስ ድባብ እጅግ በጣም ደስ ይል ነበረ። ጮክ ተብሎ የሚሰማ የደጋፊዎች ዝማሬ በተደጋጋሚ ይሰማ ነበር። ነገር ግን ሊስን የመጀመሪያውን ኮርና ወይም ደግሞ የመጀመሪያውን ሙቭ ማድረግ የቻሉት ሌቨርኩሰኖች ነበሩ። አንድ አስቸጋሪ ክሮስ ተደርጎ ሳሊባ ያችን ክሮስ ዲል ሲያደርግ እንግዲህ በጥሩ መንገድ ተከላክሏታል ብዬ አስባለሁ። የማዕዘን ምት የወጣች ኳስ ነበረች። ከዛም በኋላ ባየር ሌቨርኩሰኖች ጨዋታውን በ5-4-1 የመከላከል ስልት አፈግፍገው ለመጫወት ሲሞክሩ እንዲሁም ደግሞ በካውንተር አታክ አርሰናል ላይ ችግር ለመፍጠር ሲሞክሩ ተመልክቼ ነበር። ነገር ግን እንደ ባየር ሌቨርኩሰኑ ሜዳ ላይ እንደተመለከት ነው እጅግ በጣም ስኬታማ አልነበረም የመከላከል ሂደታቸው። ምክንያቱም በተከታታይ በተደጋጋሚ እድሎችን እንፈጥር ነበር ማለት ነው። የመጀመሪያው እንግዲህ እድል የተፈጠረው የነበረው በሳካ አማካኝነት ነበረ። ሳካ ከግሪማልዶ ጋር ፊት ለፊት ተገናኝቶ የመታው ኳስ በብሎክ ተደርጎ የማዕዘን ምት አገኘን። የማዕዘኑ ምት ተሻምቶ እንግዲህ ጋብርኤል ማጋሌዝ በጭንቅላቱ አልነካውም፣ በትከሻው ነበረ መቶ እንግዲህ ሳይጠቀምበት አቅጣጫዋን መጠበቅ ያቃታት ኳስ የነበረችው። የመጀመሪያውን ሹት ኦን ታርጌትም ትሮሳርድ ለዋይት ያቀበለው፣ ዋይት ደግሞ ለሳካ፣ ሳካ መልሶ ለትሮሳርድ አቀብሎ ትሮሳርድ የሚገርም ሹት መቶ አሁንም ብላስዊች የዛሬው ጨዋታ ላይ ምንም እንኳን ሌቨርኩሰኖች 2-0 በሆነ ውጤት ቢሸነፉም አስደናቂ የነበረው ግብ ጠባቂያቸው ነው። በተደጋጋሚ የቡካዮ ሳካን የራይስ ዴክላን ራይስ ፈርስት ሃፍ ላይ ብቻ የዴክላን ራይስን ራሱ አስቸጋሪ ቅጣት ምት በተደጋጋሚ የሳካን የትሮሳርድን ሙከሮችን በማዳን እንግዲህ አርሰናሎች ቻንሶችን በመፍጠር እንግዲህ ብዙ ቻንስ ሙከሮችን ማድረግ ችለው ነበር። ነገር ግን በዚህ ግብ ጠባቂ አማካኝነት
ሲከላከላቸው ወይም ደግሞ ጎል ከመሆን ሲከሽፉ ቆይተው ነበር። ነገር ግን በ36ኛው ደቂቃ በኢብሬቼዜ በኩል የተሞከረውን ቻንስ ግን ለማዳን እጅግ በጣም አዳጋች የነበረች ኳስ ነበረች። ፓወር ነበራት፣ ፍጥነት ነበራት። እጅግ እጅግ የሚገርም አስገራሚ የቮሊ ጎል ነበረ ኢብሪቼዜ ያስቆጠረው። እንግዲህ ግቧንም ካስቆጠረ በኋላ እንግዲህ ሁሉም ሰው የአርሰናል ደጋፊ የሚወዳትን አርባ ማሳየት እንግዲህ ሴሌብሬሽኑን መግለጽ ችሎ ነበር። እውነት ለመናገር ያችን ኳስ በረኛው ምንም ማድረግ የማይችልበት ሲትዌሽን ውስጥ የከተተች ነበረ። በዛ ግብ ታግዘን እንግዲህ የመጀመሪያውን አጋማሽ 1-0 በሆነ ውጤት መምራት ችለን ወጣን። የመጀመሪያው ፈርስት ሃፍ ላይ ብቻ ስታቱን የተመለከትን እንደሆነ 50% ወይም ደግሞ ቦል ፖዚሽን ይዘው ነበረ። ነገር ግን አርሰናል 1.07 ኤክስጂሲ ባየር ሌቨርኩሰኖች ግን 0.05 ኤክስጂ ብቻ ነበረ ማስመዝገብ የቻሉት። አርሰናል በፈርስት ሃፍ ብቻ 12 ቶታል ሹቶችን ሲያስመዘገብ ባየር ሌቨርኩሰን 2 ቶታል ሹት ብቻ ነበረ ማስመዝገብ የቻሉት። እንግዲህ ካስመዘገቡት 12 ቶታል ሹቶች አርሰናል እንግዲህ 7ቱን ዓላማውን የጠበቀ ወይም ደግሞ ኢላማውን የጠበቀ ሙከሮች ነበር ማድረግ የቻለው። በባየር ሌቨርኩሰኖች በኩል ግን አንድ ብቻ ነበረ ማድረግ የቻሉት። ከዛም ሰከንድ ሃፍ ጀመረ። አሁንም ጥሩ ሾት በትሮሳርድ ከፔናልቲ ቦክስ ውጭ በተደጋጋሚ ባይዘዌ የዛሬ ጨዋታ ላይ እጅግ በጣም የወደድኩት ነገር ምንድን ነው? በተደጋጋሚ ከፔናልቲ ቦክስ ውጭ ኳሶች ይመቱ ነበረ። እንደነገርኳችሁ እነ ትሮሳርድ፣ ሳካ፣ ራይስ እንዲሁም እነ ዮኮሬዝ ራሱ ሰከንድ ሃፍ ላይ ከዚች አሁን ከነገርኳችሁ ከትሮሳርድ ሙከራ በኋላ እንግዲህ ዮኮሬዝ ራሱ እጅግ በጣም አሪፍ የነበረች ኳስ ሞክሮ ነገር ግን በበረኛው በቁጥጥር ስር የዋለች ኳስ ነበረች። ትሮሳርድ እንግዲህ እዚህ ጨዋታ ላይ ሌላኛው ለየት ያለ ሚና ይዞ የተመለከትኩት ተጫዋች ነው። ምክንያቱም ኖርማሊ ትሮሳርድን በግራ የማጥቃት ክንፍ ክልል ነው በተደጋጋሚ የምንመለከተው። ዛሬ ግን ፍሪ ሮል የተሰጠው ይመስል ነበር። መሀል ላይ ይገባል። 1-2 አጋጣሚዎች ላይ እንዲሁም የቀኝ የማጥቃት ክንፍ ቦታ ላይ ራሱ ቡካዮ ሳካ ወደ ግራ ሳይመጣ ተደረቦ እዛ ቦታ ላይ ራሱ እየተመለከትኩት ነበረ። በ61ኛው ደቂቃ ደግሞ ጥሩ አካሄድ ሄደን ነበረ። ዋይት ለሳካ፣ ሳካ ለዮኮሬዝ ያቀበለውን ዮኮሬዝ በክንፍ በኩል ተገኝቶ እንግዲህ ሴንተር ለማድረግ ሞክሮ ነበረ። ይሄን ካፔን ለጥቂት ሳይደርስባት ቀረ። በባየር ሌቨርኩሰኖች ክሊን ተደረገች። ከዛም በኋላ ደግሞ 63ኛው ደቂቃ እንግዲህ የመጀመሪያውን ጎል የኢብሪቼዜን ቆሌ ገፋፊዋ ብያታለው። የ63ኛው ደቂቃ የዴክላን ራይስ ጎል ደግሞ አዙሪት የለቀቀችባቸው ጎል ነበረች። ምክንያቱም ይችንም ኳስ ዜር ኢዝ ኖ ዌይ ማዳን የሚችልበት ምክንያቱም ሹት አላት። አሁንም ዲስ ኢዝ ይህም ሌላኛው ጎል ነው ከፔናልቲ ቦክስ ውጭ በዛሬው ጨዋታ ያስመዘገብናቸው ሁለቱም ጎሎች እንግዲህ ከፍጹም ቅጣት ምት መምቻ ውጭ የተመቱና እጅግ በጣም እነሱን ለማዳን አዳጋች የሆኑ ሙከሮችን ነበረ በአርሰናል በኩል የተመለከትነው ማለት ነው። ብዙ ሙከራዎች ተደርጓል። ተጫዋቾች ለውጥም ከዛ ሁለተኛዋን ግብ ማስቆጠር ከቻልን በኋላ ግን የተጫዋቾች ለውጥ አደረግን። እነ ሞስኬራ፣ ኖርጋርድ፣ ማርቲኔሊ እና ሃቨርስ እንግዲህ ዋይት፣ ዙቢሜንዲ እና ትሮሳርድ ኤዜን ቀይረው መግባት ቻሉ። ከዛም ብዙ አልቆየም ነበር። 70ኛው ደቂቃ ካይ ሃቨርስ ጎል ማስቆጠር ችሎ ነበር። ነገር ግን ያችን ጎል ሲያስቆጠር እጁን ነክታ የተቆጠረች ጎል ስለነበረች ያች ኳስ ዲሳውላውድ ሆናለች። በጣም ዛሬ የእሷ ኳስ ባይዘዌች ሃቨርስ ያስቆጠራት ጎል ከመቆጠሯ በፊት ቪክቶር ዮኬሬዝ እሷን ኳስ ቡካዮ ሳካ ክሮስ ያደረገበት መንገድ እጅግ በጣም ደስ ይል ነበረ። ቪክቶር ዮኬሬዝም እጅግ የሚገርም ፐርፎርማንስ የተመለከትኩ ግብ ማስቆጠር ባይችልም አሲስት ማድረግ ባይችልም
በተደጋጋሚ አንድ ሁለት አጋጣሚዎች ላይ በካውንተር አታክ ኳሱን ይዞ ሄዶ እንደውም አንድ አሳዛኝ ሁኔታ የነበረው ጥሩ የማግባት ፖዚሽን ላይ በካውንተር አታክ ሄደን ነበረ ግን እዛ ቦታ ላይ መገኘት የነበረበት ሰው ስለተገኘ ነው። ምክንያቱም ሞስኬራ ነበረ ፔናልቲ ቦክስ ውስጥ ጥሩ ቦታ ይዞ የተገኘው። እዛ ቦታ ላይ ምናልባትም የማጥቃት ክፍል ተጫዋቾች ቢኖሩ ኖሮ እነ ካይ ሃቨርስ ወይም ደግሞ እንዲሁም ቡካዮ ሳካ እዛ ቦታ ላይ ቢገኝ ኖሮ ያችን ጎል ሶስተኛ ጎል ሆና መቆጠር የምችልበት ነገር ሊፈጠር ይችል ነበር። ኢንጀነራል ግን አርሰናል እዚህ ጨዋታ ላይ እጅግ በጣም ድንቅ የሚባል ፐርፎርማንስ እንግዲህ በማሳየት ተጋጣሚውን 2-0 በመርታት እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጧል። ነገር ግን የዛሬው ጨዋታ ከመጠናቀቁ በፊት እንግዲህ ዳቪድ ራያ የተለመደውን ማጂካል ሴቭ እዚህም ጨዋታ ላይ ሊያሳየንና ክሊንሺቱን ጠብቆ ሊወጣ የፈለገ ይመስላል። በአንድ አጋጣሚ እጅግ በጣም ያልታሰበ ሙከራ ተሞክሮ እኔ ዴቪድ ራያ የሚያስገርሙኝ ባህሪዎች መካከል አንደኛው የሆነ ስፖንቴኒስ ዲሲሽኖችን ሳይታሰብ የሚሞከሩ ሙከሮችን እሱ ራሱ በዛ ቅጽበት የሚያድንባቸው ነገሮች እጅግ በጣም ከማደንቅለት ባህሪ ነው። የዛሬም ጨዋታ ላይ ያዳናት የእሱ ኳሊቲ ከሚባሉ የበረኛ ኳሊቲዎች መካከል አንዱን ተጠቅሞ ያዳናት ነች። የሙሉ ጨዋታውን ስታት የተመለከትን እንደሆነ በቦል ፖዚሽን ረገድ ባየር ሌቨርኩሰኖች የተሻሉ ነበር። ምክንያቱም አርሰናል ሁለተኛውን ጎል ካስመዘገበ በኋላ እንደነገርኳችሁ ለኔክስት ጌም ጠቅላላ ሀሳቡን ወደ ኔክስት ጌም ነበረ ማዞር የፈለገው። ወደ መጨረሻ አካባቢም ቪክቶር ኮሬዝ ተቀይሮ ወጥቶ ማይልስ ሉዊስ ስኬሊ የሚወደው ቦታ መሀል ቦታ ላይ የመሰለፍ እድል አግኝቶ ነበረ። ከሁለተኛውን ጎል ካስቆጠርም በኋላ ግን ሞር ጌሙን ማኔጅ አድርገን ጉልበታችንን ቆጥበን፣ ምክንያቱም ከአራቦ ካፕ ፋይናል የፊታችን እሑድ ስላለ ለዛ ጨዋታ ሚካኤል ሀሳቡን የቀየረ ይመስል ነበረ። በደንብ ነበረ ኳሱን ለተጋጣሚ ሰጥተው በካውንተር አታክ ብዙ ቻንሶችን ለመፍጠር ስንሞክር ሞክረንም የነበረው ግን ከ2-0 በላይ ይህን ጨዋታ መጨረስ አልቻልንም። እንግዲህ በኳርተር ፋይናሉ እንግዲህ በሩብ ፍጻሜ የምናገኘውን ተጋጣሚ ያውቀናል። ብዙዎቻችን ቦዶ ግሊምት በሜዳው 3-0 ስፖርቲንግ ሊዝበንን ማሸነፉን ተከትሎ የሩብ ፍጻሜ ተጋጣሚያችን ቦዶ ግሊምት ይሆናል ብለን አስበን ነበር። ነገር ግን የፖርቹጋሉ ቲም ስፖርቲንግ ሊዝበን በሚገርም ሁኔታ ሬሞንታዳ ሰርቶ 5-0 በማሸነፍ እንግዲህ ወደ ቀጣዩ ዙር ማለፉን አረጋግጧል። ስለዚህ የሩብ ፍጻሜ ተጋጣሚያችን ስፖርቲንግ ሊዝበን ነው የሚሆነው። ቪክቶር ዮኬሬዝም ወደ ቀድሞ ክለቡ የሚመለስበትና የቀድሞ ክለቡን የሚገጥምበትን እድል አግኝቷል ማለት ነው። ስለዚህ ቪክቶር ዮኬሬዝ ኢትስ ዩር ታይም። ስፖርቲንግ ዳይሬክተሮቹ የዝውውር መስኮቱ ላይ አስቀይመው ነበረ። እዚህ ላይ እንደምታስቀይማቸው እርግጠኛ ነኝ። ስለ ጨዋታው ስፔሻል ተጫዋቾች ከጠቀስን እውነት ለመናገር ማጆሪቲ ተጫዋቾቹ እጅግ በጣም ጥሩ ነበሩ። ቡካዮ ሳካ ዛሬ ብዙም አልተቸገረም ነበር፣ ጥሩ እንቅስቃሴ ያደርግ ነበር። ከቪክቶር ዮኬሬዝ ጋር የሚገርም መግባባት ያላቸው ይመስል ነበር። አንድ ሁለት ቦታ ላይ ትንሽ እርስ በርሳቸው የተበሰጫጩ ይመስሉ ነበረ። ነገር ግን በብዛት ከዛም በኋላ በተለያዩ ሞመንቶች ላይ ሊንክ አፕ ለማድረግ ሲሞክሩ ነበረ። እንዲሁም የጨዋታው ማን ኦፍ ዘ ማች ተብሎ የተሾመው ለእኔም እጅግ በጣም የጨዋታው ስፔሻል ሰው የነበረው ዴክላን ራይስ ነው። ዴክላን ራይስ ግቡን ማስቆጠሩ ብቻ አይደለም፣ ቦክስ ቱ ቦክስ ሚናው የዛሬም ጨዋታ ላይ ነበረ። የተከላካይ መስመር ተጫዋቾቻችንም ሳሊባ፣ ጋብርኤል እንዲሁም ሄንካፔ፣ ቤን ዋይትም ጥሩ ለዛሬ የሳካ መነቃቃት ትልቁን አስተዋጽኦ ቤን ዋይትን መውሰድ ይችላል። እነዚህ የመከላከል ክፍል ተጫዋቾቻችንም ንቁ ሆነው የዋሉበትና መረባቸውን ሳያስደፍሩ የወጡበት ሁሉም ማለት ይቻላል አስደናቂ እንቅስቃሴ ያደረገበት ነው። ዙቢሜንዲም ትሮሳርድም ከወትሮ የተሻለ ትሮሳርድም መመልከት ችያለው። ሙከሮችን ይሞክራል። ኳሶችን ቶሎ ከእግሩ ለማውጣት ሲሞክርም በተደጋጋሚ ተመልክቻለሁ። እንግዲህ የዛሬው ጨዋታ ላይ ማክስ ደውመን ቤንች ላይ ስለነበረ ይገባል ብለን ጠብቀን ነበረ። ሚካኤል አርቴታ ትንሽ ልጁን ከጩኸት ወይም ደግሞ
ከነበረው ግርግር ረጋ እረፍት ሊያስወስደው ያሰበ ይመስላል። የሚካኤል አርቴታ ጌም ፕላን እንግዲህ እዚህ ጨዋታ ላይ በደንብ ሰርቶለታል። ጨዋታውን በተገቢ ሁኔታ ማሸነፍም ችሏል። የሚያስበውንም ነገር የተጫዋቾች እረፍት ማድረግ ችሏል። ትንሽ ያሳሰበኝ ነገር ኤብሪቼዜ ተቀይሮ እንግዲህ ሲወጣ የጉዳት ስሜት አይነት አንድ ኳስ ሞክሮ የጉዳት አይነት ስሜት ተሰምቶት ከወደቀ በኋላ ነበር የተቀየረው። መጀመሪያ የታቀደበት ቅያሪ ነበር አይዶኖ፣ ነገር ግን ተጎዳው ብሎ ሜዳ ላይ ወድቆ የነበረበት ሞመንት ትዝ ይለኛል። እንግዲህ የቻምፒዮንስ ሊግ ውጤታችን እጅግ በጣም የሚደንቅ ነው። የዛሬ ጨዋታ እንዴት ተመለከታችሁት? የእናንተ አስደናቂው ማን ኦፍ ዘ ማች የነበረው ተጫዋች ማን ነው? ኮመንት ሴክሽን የእናንተው ነው፣ እሱ ላይ ያሳውቁኝ። የፊታችን እሁድ እንግዲህ የካራባኦ ካፕ መርሃ ግብር ፋይናል ከማንቸስተር ሲቲ ጋር የምናደርገው ጨዋታ ይጠበቃል። ለዛ ጨዋታ እንግዲህ አሁን አይ ቲንክ አርሰናል ፕሬዠር ውስጥ ሆኖ ሊገባ ይችላል። ቦዝ ነው ቱ ቢሆነስት እውነት ለመናገር ምክንያቱም ማንቸስተር ሲቲ የ3-0 ውጤቱን ሬሞንታዳ ስንጠብቅ ጭራሽ በሜዳውም 2-1 ተሸንፎ በ5-1 አግሪጌት ውጤት ከቻምፒዮንስ ሊግ ውድድር ውጭ ሆኗል። ሌላኛው የለንደን ክለብ ቸልሲም በሜዳውና በደጋፊው ፊት 3-0 በመሸነፉ እንግዲህ በአግሪጌት 8-2 በሆነ ውጤት ከቻምፒዮንስ ሊግ ሌላ መባረሩን የሰማነው የእንግሊዝ ክለብ መሆኑን አረጋግጧል። አርሰናል ሶፋር ያለፈው የእንግሊዝ ክለብ ነው። ነገ እነ ሊቨርፑል አላቸው፣ ኒውካስትል አላቸው። እንግዲህ እሱን መመልከት ይኖርብናል። በቀጣይ ቪዲዮ በካራባኦ ካፕ ፋይናል ፕሪቪው ቪዲዮ እስከምንገናኝ ለዛሬ ነበረን ርዕሴን ይመስላል። ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ቪዲዮን ስትጀምሩ ላይክ ያላደረጋችሁም ስትወጡ ላይክ በማድረግ እንግዲህ ድጋፋችሁን አሳዩን። አማውት ፒስ They will relish it. Another compelling North London derby.